ሀሹ ለሰላም ቡና ለመስጠት ትጂ ያፈላችውን ቡና ሳታየው ይዞት ወደ መኝታ ቤት ሄደ። መኝታ ቤት ከመግባቱ በፊት ወደ ኮሪደር ሂዶ የያዘውን መድኃኒት ጨመረበትና ለሰላም ወስዶ የኔ ውድ ይኸው ቡና መጣውልሽ አላት። እሷም ውይ አመጣህልኝ የኔ ውድ እሺ ብላ ተቀብላ ቡናውን ስጠጣ ግን እኮ ትጂን ነበር አምጭልኝ አልኳትኝ ስትለው አይ ችግር የለውም እኔስ ባመጣልሽ ምን ችግር አለው አዘጋጅታው ስለነበር እኔ ያመጣውልሽ ይላታል። እናም ከሰጣት በኋላ ካጠገቧ ቁጭ ብሎ ስለነበረ ውይ አሁን ንቅት ትላለሁ የኔ ውድ ቡና ከጠጣሁኝ፣ ምክንያቱም ካልነቃው እንደዚህ ራሴን አመመኝ የምል ከሆነ ነገሮች አይሄዱልኝም። ምክንያቱም አሁን አቤል የሰጠንን እድል መጠቀም አለብን። ይህን ገንዘብ በእጃችን ማስገባት አለብን። እሺ የኔ ውድ እና እኔም አሁን በቃ ይሻለኛል፣ መንቀሳቀስ እችላለሁ እና በጠዋት ወደ ፍርድ ቤት እሄዳለሁ ስትለው አዎ መስሎሻል፣ የአቤል ልጅ አስወግጄ እዛም አቤል ትኩረቱን ወደዚህኛው እንዲያደርግ አደርጋለሁኝ እንጂ አቤልማ የዛችን መቃብር አሳየኝ እያለ እኔን ትኩረቴን እንዲስብብኝ አላደርግም። የሱን ትኩረት እኔ መሳብ አለብኝ። ስለዚህ ልጅሽን ማሳጣት አለብኝ። የታባሽ አንቺንም አልፈልግሽም። የምፈልገው ገንዘብና ገንዘብሽን ብቻ ነው። ከዛም በኋላ ልጅሽም ከሞተ አንቺንም አስወግድሻለሁ። ምንም የሚያቅተኝ ነገር የለም ይላል። ቆይ ምን እያሰብክ ነው አሹ? ምን ሆነ ነው ስትለው አረ ምንም አልሆንኩም የኔ ውድ ደህና ነኝ፣ ምንም አልሆንኩም። እንደው ነገሮችን እያሰብኩኝ እኮ መቃብሩ የቱ ጋር ይሆን እያልኩ እኮ እያሰብኩኝ ነው ይላታል። እኮ የቀበሯትን ልጆች የት እንደሆነ መቃብሩ መጠየቅ አለብህ፣ ማወቅ አለብህ። እናም እሱን ማሳየት አለብን። ምክንያቱም እጥፍ ብር እኮ ነው የሚሰጠን ታውቃለህ። እሱን ብር ደግሞ እኔ ማግኘት አለብኝ፣ እፈልገዋለሁ ትላለች። እሷም እሺ በቃ ለማንኛውም አሁን ጠጭና በቃ ተረጋጊ ይላትና ከቤት ሲወጣ ትጂ በር ላይ ተይዘውና አሹ ስትል ምን ፈልግሽ ነው? ቡናውን ሰጠሃት እንዴ? እኔ እኮ ልሰጣት ፈልጌ ነበር ያዘጋጀውት ስትለው ምን ነው መድኃኒቱን ጨምረህ ሰጠሃት ወይ ለማለት ነው? አዎ ጨምሬዋለሁኝ፣ ሰጥቻታለሁ። መድኃኒቱንም ምን ታመጫለሽ? ከዚህ በኋላ አንድ ነገር እተነፍሳለሁ ብቲ ለእናትሽ ነው የምሰጥልሽ ይህንን መድኃኒት ይላታል። አይ እንደሱ እኮ አይደለም እያለች እሷም በተቆራረጠ ድምጽ በፍርሃት መንፈስ እንደሱ ማለት አይደለም። ይኸውልህ አሹ እባክህን ተረዳኝ። ይህ ምንም የማያውቅ ህፃን ገና ያልተወለደ ልጅ ሆድ ውስጥ ያለ ልጅ እንዴት ትገላለህ? እባክህን እሺ ቢያንስ እንኳን ሳይብስባት ወደ ሐኪም ቤት ብትወስዳት ምን አለበት ስትለው አያገባሽም፣ አርፈሽ ተቀመጭ፣ ነግሬሻለሁኝ፣ እገልሻለሁ አንቺንም ሲል እሷንም ያስፈራራትና ትቷት ወጥቶ ይሄዳል። እሷን በጣም ተናዳም ተበሳጭታም ስለነበረ ከቤት ወጥታ በረንዳ ላይ ቁጭ ብላ እያለቀሰች ነበር። በዛን መሀል መቅደስ ትመጣና ምን ሆነሽ ነው ትጂ? እንዴት ነው ነገሩ? እኔ አሁንስ ግራ ገባኝ ትጂ፣ የሰላም ነገር ግራ እያጋባኝ ነው። ይኸውልሽ ደግሞ መጥቶ ነበር አሉ አቤል በጧት እና መጥቶ ነው የሄደው ብላለች። እንዴት ነው ነገሩ ስትል አዎ መጥቶ ነበረ እናም ፍርድ ቤት እንደሚሄዱ አውርተዋል ግን አንድ የቸገረ ነገር አለ ባክሽን ተይኝማ ስትላት ቆይ ምንድነው ትጂ? እኔ ግራ ገባኝ። ክላስም ከተጀመረ ሳምንታት አልፎታል። ስለዚህ ነው መሄድ አለብኝ። ትምህርቴ አጉል እየሆንኩ ነው። እስከ ዛሬም ሰላምን ብዬ ነበር። ሰላም ደግሞ እኔ የምላትን አትሰማም። ከእንቅልፏ ስትሆንም አልነቃችም። ምን ይሻለኛል ስትል ትጂም አላቅም መቅደስ፣ እኔም ግራ ገብቶኛል ታውቂያለሽ። አሁን መድኃኒት ሳይሰጣት አይቀርም ሆዷ ውስጥ ያለው ልጅ ራሱ ሳይሞት አይቀርም ስትላት ምን ማለት ነው አልገባኝም። ቆይ ትጂ ምንድን ነው ስትል ይኸውልሽ ሰላም እኔ ብዙ ጊዜ አከላክያለሁ፣ ብዙ ጊዜ አስጥያታለሁ ከዚህ ነገር። አሁን ግን አልቻልኩኝም። ምክንያቱም እንዳናገር እናትሽን እገልብሻለሁ እያለ ያስፈራራኛል። ያው ታውቂያለሽ ከእናቴ ከሰላም እናቴን አስበለጥኩኝ። ምክንያቱም እናቴን ቢገልብኝ ያለችኝ እናቴና ወንድሜ ናቸው። ስለዚህ እነሱን ያጠፋብኛል። ለዛ ነው ዝም ያልኩት። እናም መድኃኒት ሰጥቷታል ልጇ እንዲወርድ ስትል ትነግራታለች። ምን እያልሽ ነው ግን ትጂ? አሁን ይህንን ብነግራት ራሱ እኮ ሰላም አትሰማኝም፣ አታምንም። ምን ማድረግ አለብኝ ስትላት አላቅም ሰላም፣ እኔ ምን እንደማድረግ እንዳለብን አላቅም መቅድዬ፣ እኔ ግራ ገብቶኛል። እንኳን አሁን ለሰው አይደለም ለራሴ መሆን አቅቶኛል። አሁን ላይ እንዴት እንደሆነ አላቅም። በቃ እውነታውን ነገርኩሽ። አሹ በጣም መጥፎና ክፉ ሰው ነው፣ የተረገመ ሰው ነው።
ላመነበት ነገር ወደ ኋላ አይልም። በጣም እርኩስ ነው ሲበዛ። እናም ራስሽን ጠብቂ አንቺም ስትል ለመቅዲ ትመክራታለች። መቅደስም ግራ ተጋብታለች። ለሰላም ብነግራት አሁንም ቢሆን አምና እንደማትቀበል አውቃለሁ። ስለዚህ ምንድን ነው ያለኝ ምንድን ነው አማራጭ ያለኝ ስትል መቅደስም ግራ ተጋብታለች። የአሹን እርኩስነትና ክፉነት ትጂ ሁሉንም ነገር ለመቅዲ ነግራታለች። መቅዲም ሁሉን ነገር ሰምታለች፣ አይተዋለች። ምን ማድረግ እንዳለባት ግን ግራ ተጋብታለች። ሰላም እያለቀሰች ነው በሯን ዘግታ። ከአንዴም ሁለቴ ልጄን እግዚአብሔር ነጠቀኝ፣ ምን ማድረግ እችላለሁ? ቆይ ምንድን ነው ግን እግዚአብሔር የለም ማለት ነው እያለች ፈጣሪዋን እያማረረች እያለ እባክሽ እህቴ እንደዚህ ፈጣሪን አታማሪ፣ ገና ልጅ ነሽ፣ ብዙ ልጆች ትወልጃለሽ፣ ብዙ ልጆች ይኖርሻል፣ እናም ራስሽን አጽናኝ፣ ሰላምዬ አይዞሽ ስትላት በፍጹም አላቅም ምን ማድረግ እንዳለብኝ ትላለች። አቤልና ዶክተር ማክዳ ተገናኝተው እያወሩ ነበረ። እናም ቆይ ለምንድን ነው እስካሁን ሰላም ግን ያልመጣችው ወደ ፍርድ ቤት ሲል ምናልባት ማስረጃ የላቸው ይሆናል። ማስረጃ ቢኖራቸው ኑሮ ይመጡ ነበር። አቤል ግድ የለም ማስረጃ የላቸውም እነዚህ ሰዎች፣ አንተን ዝም ብለው ሊጫወቱብህ ነው ስትለው የእውነት እንደውነሽን ነው ዶክተር እንደው ምንድን ነው ቆይ እውነት መቅደ እያለ በተቆራረጠ ስም ሲያወራት፣ እዩልህ ተረጋጋ፣ ምንም አትርበትበት፣ አይዞህ አቤል፣ እዩልህ ነጻነት ሞታለች ብዬ ለማመን ይከብደኛል፣ ግን ደግሞ እውነታውን አናቅምኛ፣ እውነታው ከእነሱ እጅ ላይ ነው ያለው ይመስለኛል። ስለዚህ ተረጋጋ፣ ብትሞት ኑሮ እስካሁን ድረስ ፍርድ ቤት ይመጡ ነበረ። ስለዚህ ከዚህ በኋላ አይመጡ፣ ረፍዷል፣ ሰዓቱ ረፍዷል።